ጌታ እግዚአብሔር ስለ ምድራችን ኢትዮጵያ እናም በውስጧ ስለሚኖሩ ህዝቦች ሰላም ሲል አስቀድመው ሰላምም ሆነ ጥፋት ከመምጣቱ በፊት በምድራችን ቀብቶ ባስነሳቸው ሐዋርያትና ነቢያት አንደበት ቃሉን ልኮ ሲናገር ሲገስጽ ተመልክተናል። ዛሬም የእግዚአብሔር ሴት ነብይት ሜሮን ድንበሩ ምዕራባውያን በድህነትና በችግር የሚያውቋትን ኢትዮጵያን ተከትሎና የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድን ተከትሎ ጌታ ተናገረኝ ያለችውን መልእክትም ተናግራለች። ነብይት ሜሮንም በርካታ ሰዎች ከቤቶቻቸው እየወጡ ተንበርከው ንስሐ ሲገቡ ተመልክቻለሁ። ከፍተኛ ባለስልጣናትና ባለሀብቶች ንቁ፣ እግዚአብሔር ያሳየኝ ነገር አለ፣ መፈንቅለ መንግስት ሊሆንም ተዘጋጅቷል። ትልልቅ ሰዎች በሚዲያ ላይ የምናያቸው ሰዎችም በአደባባይ ላይ የሚገጥማቸውን እግዚአብሔር አሳይቶኛል ስትል እጅግ አስደንጋጭና ጥብቅ መልእክቷንም አድርሳለች። መልእክቷ ምን ይሆን? የኢፌዴሪ ጠቅላይ ሚኒስትርን አስመልክቶስ የተነገረው አስቸኳይ ትንቢት ምን ይሆን የሚለውንም በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን እጅግ አሳዛኝና ልብ ሰባሪ ሐዘን ወንጌላውያኖቹ በድንገት ህይወታቸው አልፏል። የአማኑኤል ቤተክርስቲያንና ቃልዮት ቤተክርስቲያን ከባድ ሐዘንን አስተናግደዋል። አገልጋዮቹም ከዚህ ዓለም ድካም ማረፋቸውም ተነግሯል። በወንጌል አገልግሎታቸው የምናውቃቸውና በገጠር ከተማ በስፋት ወንጌልን በማድረስ የሚታወቁ ተወዳጅ የእግዚአብሔር አገልጋዮች እንደነበሩ ተነግሮላቸዋል። የኢትዮጵያ አማኑኤል ቤተክርስቲያንና በቃልዮት ቤተክርስቲያን የሚያገለግሉ ሁለት አገልጋዮች ላይም የደረሰው እጅግ ልብን ይሰብራል። ሞት ለክርስቲያን ወደ ዘላለም ቤቱ መሸጋገሪያ ቢሆንም ለቀሪዎቹ ሐዘን ነውና ትልቅ ጠባሳን ጥለውም አልፏል። የአገልጋዮቹ ህልፈተ ሞትን በተመለከተም የደረሰን መረጃን አስተናርተን ይዘናል። እንዲሁ በቆይታችሁ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። ህልሙና ኑሮ የሚገናኝበት የጧት ፀሐይ ፍንትው ብሎ ውብና ማራኪ እይታ ያላቸው በቪላ ቤት ዲዛይን የተሰሩ አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት ከነ ቤተሰቡ ደስተኛ ሆነው የሚኖሩበት አዲሱ ዲያስፖራ ብሎክ ቁጥር 3 በዓልን ምክንያት በማድረግ በታላቅ ቅናሽ ለሽያጭ ተለቀቀ። እንኳን ደስ አላችሁ። በ8% ቅድመ ክፍያ ቤቱን እየኖሩበት የሚከፍሉት 60% የባንክ ብድር የተመቻቸለት። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ዳጎስ ያለ ቅናሽ ተደርጓል። 28 ዓመት በላይ ባካበተው ልምድ ግንባታውን በአልሙኒየም ፎርምወርክ ስራ ስለምንጠቀም የመሬት መንቀጥቀጥና መሰል አደጋዎች እንዳያሳስቦ እንዲሁም በተያዘለት ጊዜ ልቅም ጥንቅቅ ብሎ ስለመረከቡ ቅንጣት ያህል እንዳያመነቱ ዲኤምሲ ሪል ስቴት። ለበለጠ መረጃ በ0908543454 ላይ በመደወል ቤቶን ይሸምቱ። ዲኤምሲ ሪል ስቴት። ወደ መረጃዎቻችን ከመግባታችን አስቀድመን በሻሎም ሚዲያ መልእክታችንን ልናደርሳችሁ ወደድን። የወንጌል አማኝ ነኝ ካልክ የመጨረሻው ባለስልጣን መጽሐፍ ቅዱስ ነው። መጽሐፍ ቅዱስ የሚቃረን በመጽሐፍ ቅዱስ ውስጥ የሌለ እግዚአብሔር አዲስ ነገር ይሰራል፣ ታምር ይፈጥራል እያልክ ልትሰራ አትችልም። ከቅርብ ጊዜያት ወዲህ ግን በኢትዮጵያ ራሳቸውን ነብይ፣ ፓስተር እያሉ በሚጠሩ ግለሰቦች የሚፈጠሩ ቅጥ ያጡ ተግባራቶችም እየተበራከቱ መምጣታቸውን ነው። አገልጋይ የተባላችሁ ባለቸርቾችም የአንበሳውን አፍ በእምነት መዝጋት እምነት ነው፣ ስለ እምነትም በአንበሳ መበላትም እምነት ነው። ባካችሁ አገልጋዮች አንዱን ገጽታ ብቻ ሳይሆን ሁለቱንም ለምዕመኑ ማሳዩት። የአንድ ሳንቲም አንዱን ገጽታ ብቻ እያወራችሁ የተወሰነውን ወደ ጌታ የመጣውን ሊመጣ ያሰበውን ሰውም በዚህ የሐሰት ትንቢት እየተሰናከለ ወደ መንገድ እየወጣ ነውና የቸርች ፍቃድ ተሰጥቷችሁ ቸርች ከፍታችሁ ተጠረምሳለህ፣ ዛሬን ትጥሳለህ፣ የኢኮኖሚ የቢዝነስ ምናምን እያላችሁ ትንቢት እያላችሁም ሳይሆን ሲቀር ደግሞ ሰዎች እየተሰናከሉ ይገኛሉ። በብዙ እያሰናከላችሁ ነውና እባካችሁ ስለ ወንጌል ሁለቱንም ጎን አሳዩአቸው። ለምናከብረው ካውንስል ደግሞ በአባቶች የሚመራ የተከበረ የወንጌል አማኞች ካውንስል ዝምታው እስከ መቼ ሲሆን በሙሉ የአማኝ ህዝብና ሚዲያው ግራ የተጋባ የካውንስሉ ዝምታም ግራ አጋብቶት ነው። ተፈጻሚነት ያለው እርምጃ ሲሆን ሁሉም የወንጌል አማኝና ሚዲያው በሙሉ ከጎናችሁ ነውና እባካችሁ ክብራን መሪዎች ይህን ለብዙ ነፍሶችም መጥፋት ምክንያት እየሆኑ ያሉ ቸርቾችን ያስቆሙልን። እባካችሁ ይህ ነገር ይስተካከል እያለን ለወንጌል አማኞች ካውንስል ለተከበሩት ፓስተር ጻድቁ አብዶ፣ ለተከበሩት የካውንስሉ መሪ፣ ለተከበሩ የካውንስሉ ጸሐፊ ጌቱ ለማ ይህንን መልእክታችንን ማስተላለፍ ወደድን። ወደ መረጃዎቻችን ስናልፍ እጅግ አሳዛኝ ነው። ሐዋሳ በብርቱ ሐዘን ተውጣለች። በትናንትናው ዕለት በወላይታ ሶዶ በደረሰው የመኪና አደጋ የሪፈራል ቃልዮት ቤተክርስቲያንና የካቦድ አማኑኤል ህብረት ቤተክርስቲያን በታላቅ ሐዘንም ተውጠዋል። ሁሌም አብሮን የሚውል የሚያድር የሚመስለው ሞት ድንገት ይወስደናል። እድሜና ጾታ የማይመርጠው ጨካኙ ሞትም የምድርን ሩጫም ይገተዋል። ድንገት መታጣትና ድንገት ማጣት በእኛ በሰው ልጆች ዙሪያ እንዳደፈጧልና ሞት ክፉ የጻድቅም ረፍት። ትናንት ከጠዋቱ 3 ሰዓት ላይ በወላይታ ሶዶ በደረሰው የተሽከርካሪ አደጋም የሪፈራል ቃልዮት ቤተክርስቲያን አገልጋይ የሆነችው ወንጌላዊ አሳመነች አባተ እንዲሁም
በካቦድ አማኑኤል ህብረት ቤተክርስቲያን አገልጋይ ታመነ ታደሰም በደረሰበት ድንገተኛ የመኪና አደጋም ህይወታቸውም አልፏል። ታዲያ በካቦድ አማኑኤል ህብረት ቤተክርስቲያን አገልጋይ የሆነው ታመነ ታደሰም ባለትዳርና የሁለት ልጆች አባት ሲሆን አገልጋይ ታመነ ታደሰ በቤተክርስቲያንና በቅዱሳን መካከል የተወደደ ትሁት አገልጋይም ነበር። በዚህ አገልጋይ ሞትም የካቦድ አማኑኤል ቤተክርስቲያን ህብረትም የሐዘን መግለጫቸውን ሰጥቷል። አይቀሬው ሞትም በወላይታ ሶዶ ከተማ በመርካቶ ዩሹዋ በግሺ መንደር በአስፓልት መንገድ ላይም ሁለት ወንጌላውያንን አሳጥታናለች። አንደኛ ተሰሎንቄ ምዕራፍ 4 ላይ ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን፣ እንዲሁም ሁልጊዜም ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ ተብሎ እንደተጻፈም ሞት የብዙሃኑን ልብ ቢያደማም ለክርስቲያኑ መሸጋገሪያ ድልድይ መሆኑን በመረዳትም መጽናናት ይሁን ዘንድ ለሟች ቤተሰቦች፣ ለመላው ወዳጅ ዘመዶቻቸው፣ ለአማኑኤል ቤተክርስቲያንና ለቃልዮት ቤተክርስቲያንም መጽናናትን ተመኘን። አስከትለን ወደ ያዝናላችሁ መረጃችን ስናልፍ የመጨረሻው ዘመን ደውልም ተደውሏል። የሐሰተኛ ክርስቶስ መነሳት፣ ጦርና የጦር ወሬ፣ የተፈጥሮ አደጋ፣ ረሃብ፣ ቸነፈር፣ የምድር መናወጥ፣ ታላላቅ የሃይማኖት ስደትና ተቃውሞ፣ የአመጽ ብዛትና የፍቅር መቀዛቀዝ የመጨረሻው ዘመን ምልክት ሆኖ ይሰናገዳሉ። በኢትዮጵያም የመጨረሻው ዘመን መቃረቡን የሚገልጹ ከላይ ያሰፈርናቸው ሁነቶች ሁሉም ተከስተዋል። አሁን ላይ ደግሞ የእግዚአብሔር ሴት ነብይት ሜሮን ድንበሩ ከእግዚአብሔር የሰማችውን ቃል በቃልም ተናግራለች። ዓለም ላይ ስለሚፈጠረው ሁነትም ስለመጪው የጠቅላይ ሚኒስትር ዕጣ ፈንታና ሌሎችም በርካታ ትንቢቶችን ከጌታ እግዚአብሔር ዘንድ ተቀብላ ማድረሳናለች። እግዚአብሔር ስለ ጠቅላይ ሚኒስትር ዶክተር አብይ ይህን ተናገሪ ብሎኛል። በኢትዮጵያ ምድር ላይ በአንድ ከተማ ላይ ጌታ ኢየሱስን የሚቃወሙ ናቸው። ጌታ ግን እዛ ከተማ ላይ የሚሆነውን አሳይቶኛል። ይህ ግንቦት ወር ሳያልፍም ጠቅላይ ሚኒስትሩ በህይወት እንዳይኖሩ፣ ስልጣን እንዳይቀጥል፣ እንዲሞት የተጠመደ ወጥመድ አለ። ቅዱሳን ንቁና ተዘጋጁ። በዚህ ወር ላይ የተደገመ ድግምት የሞት ሟርትም አለ፣ ተጠንቀቁ። በኢትዮጵያ ምድር ላይ መፈንቅለ መንግስት ለማድረግ የተዘጋጁ አሉ። ጥፋትን ያዘለ ኃይለኛ ነፋስም ተመልክቻለሁ፣ ጸልዩ ስትል ነብይት ሜሮን ድንበሩ በሀገራችን ኢትዮጵያ ላይ ሊሆን ያለውን ክፋትን በመግለጽም ቃል በቃል ከጌታ እግዚአብሔር ዘንድ የተቀበለችውን ትንቢታዊ መልእክትንም ተናግራለች። መልእክቷ ምን ይሆን የሚለውን ከአንደበቷ አድምጠን እንመለስ። ሰላም ለእናንተ ይሁን። በዓለም ዙሪያ ያላችሁ ሁላችሁ የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። እህታችሁ ሜሮን ድንበሩ ነኝ ከምጸልይበት ከሳውዝ አፍሪካ ከጽዮን ተራራ። እንግዲህ ዛሬ እግዚአብሔር አምላክ ባሳየኝ መልእክትና በሰጠኝ መልእክት ከናንተ ጋር አብረን እንድንጸልይ ከእግዚአብሔር ዘንድ የተቀበልኳቸውን መልእክቶች ወደ እናንተ ይዤ መጥቻለሁ። ጌታ ኢየሱስ ክርስቶስ የተባረከ ይሁን። እግዚአብሔር አምላክ በመጀመሪያ ያሳየኝ ራእይ ከታታይ ኢትዮጵያ ምድር ላይ በአንድ ከተማ ከመንፈሳዊ ልጆቼ ጋር አብረን ወንጌል የምንሰራበት ከተማ አለ። በዛ ከተማ የሚኖሩ ሰዎች አብዛኛው ወይም 90% ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ያልተቀበሉ ናቸው። ከዛም የተነሳ አብዛኛው ለወንጌል ያላቸው ነገር በጣም ልባቸው ዝግ ነው። ወንጌልን በጣም ይቃወማሉ። እና በራእይ እዛ ከተማ ላይ እና ከሁለት ቅዱሳን ወገኖች ጋር ወንጌልን እያወራው እያለ የማወራበት ስፍራ አደባባይ ላይ ነው። በዛ አደባባይ ላይ ከነዚህ ሁለት ቅዱሳኖች ጋር ወንጌልን እያወራው እያለ ድንገት አይኖቼ ወደ ሰማይ ያያሉና ወደ ሰማይ ትኩር ብዬ ሳይ በሰማይ ላይ ነጭ ዙፋን አያለሁ። ከዛ በጣም ይገርመኛል። ንጻቱ እጅግ በጣም የተለየ ነው እና ዙፋኑን እያየው ያለ እዛው ሰማይ ላይ በጣም በርካታ በምድር ላይ አይቻቸው የማላቃቸው በሚያማምር ዲዛይን የተሰሩ ድንቅ ቤቶችን በሰማይ ላይ አያለሁ። ያንን እያየው ያለ ወንጌልን እያወራውት የነበረው ያ ክርስቲያን ወንድም እርሱም ሰማዩን ያያል። ሲያይ ቤቶችን ያያል። በሰማዩ ላይ ያሉ ቤቶችን ያያል። አየሻቸው ሲለኝ አዎ እያየዋቸው ነው፣ በጣም የሚያስደንቅ ነው እያልኩ ያለ በዚያው ቅጽበት እጅግ በጣም በርካታ የሆኑ በሚያምር በተዋበ ቅኔ ዜማ የሚዘምሩ የመዘምራንን ድምጽ ሰማሉ። እጅግ በጣም ብዙ ነው ድምጻቸው፣ ግን በአይኔ አይታዩኝም። የሚዘምሩት መዝሙር ስለ ምጽአት ነው። ስለ ክርስቶስ ኢየሱስ ምጽአት ይዘምራሉ። በዛው ሰዓት እነሱ በሚዘምሩበት ሰዓት ያንን መዝሙር እየሰማው
እኔው ራሴ እየዘመርኩ እዛው አደባባይ ላይ እንበረከካለሁ። መዝሙሩን ከዚህ ቀደም ሰምቼው አላውቅም፣ የዛለት ነው የሰማሁት። ግን እነሱ በሚዘምሩት መዝሙር እነሱ እየዘመሩት ያለው መዝሙር ደግሜ እኔ ተንበርክኬ አደባባዩ ላይ ስዘምር እጅግ በጣም በርካታ ሰዎች ያንን እኔ የሰማሁት እኔ እየዘመርኩት ያለሁት መዝሙር ይዘምራሉ። ስለ ኢየሱስ ክርስቶስ ምጽአት ይዘምራሉ እና በጣም አይቻቸው እደነቃለሁ። ወይኔ እነሱም ይህንን መዝሙር ይችሉታል እንዴላል። በጣም በተዋበ ዜማ ነው የሚዘምሩት። እነዚህ ደግሞ ዘማሪዎች የሚዘምሩት በህይወቴ ሲዘምሩም አይቻቸው አላቅም። ይህንን መዝሙር እየዘመሩ እንደገና የነሱን መዝሙር ተከትሎ በርካታ ሰዎች ከቤታቸው እያለቀሱ ከየስፍራው እያለቀሱ ይመጡና እየተንበረከኩ ንስሐ ይገባሉ። ይሄንን እንዳየው እልፍ ብዬ እየሄድኩ ያለው እዛው ከተማ ውስጥ ነው። እንግዲህ ብያቸዋለሁ፣ ወንጌልን የሚቃወሙ ሰዎች ናቸው። ለወንጌል ያላቸው ነገር በጣም ልባቸው ዝግ ነው። ከዚህ ቀደም እኛ እዛ ከተማ ወንጌል ስንሰራ ተመተናል፣ ታስረናልም እና እልፍ ብዬ ሲሄድ እዛው ደግሞ ከዚህ ቀደም ማቃቸው ወንጌልን ሲቃወሙ ቅዱሳንን ሲያሳድዱ የማቃቸው የከተማው ባለሀብቶች ተጽዕኖ ፈጣሪዎች እዛው ቦታ ላይ ቁጭ ብለው ጫት ይቅማሉ 3 ሰዎች እና ሄጄ ስለ ክርስቶስ ምጽአት ኢየሱስ ሊመጣ እንዳለ ስለ ክርስቶስ ምጽአት ስነግራቸው 3ቱም ጫታቸውን ካፋቸው አውጥተው እየተፉ ጌታ ኢየሱስ ክርስቶስን ይቀበላሉ። የነሱ መለወጥ መነካት ይደንቀኛል። እነዚህ ሰዎች እኮ ቀድሞ አሳዳጅ ነበሩ፣ ተቃዋሚ ነበሩ፣ ለሃይማኖታቸው ሚቀኑ ነበሩ። ዛሬ ጌታ ኢየሱስ ክርስቶስን ተቀበሉ እያልኩ እየተደነቁ እያመሰገንኩ እልፍ ስል በጣም ቅዱሳኖች ናቸው። በጣም ሐዘን ውስጥ ትካዜ ውስጥ አሉ፣ ጭንቀት ውስጥ አሉ። ጭንቀቱ ያለባቸው ጭንቀት ፊታቸው ላይ ይነበባል እና ልክ እነሱንም ሳገኝ ኢየሱስ ክርስቶስ ሊመጣ ነው እያልኩ ስለ ምጽአቱ ነገራቸዋለሁ። በዛ ሰዓት እነሱም ይበረታሉ። ይሄንን እያየው እያለ ግን በአይኔ የማይታየኝ አሁንም ታላቅ የሆነ ድምፅ ወደኔ ይመጣል እንዲህ ሲል ምጽአቴን ተናገሩ፣ ምጽአቴን ዘምሩ፣ የመምጣቴ ጊዜ ቀርቧል፣ ሰዓቱ ደርሷል። ይህንን ደግሞ ያየሽውን ራእይና የሰማሽውን ድምፅ ለሕዝቤ አስጠንቅቀሽ ንገሪ። ስለዚህ ይሄንን መልእክት የምትሰሙ ወገኖቼ በያላችሁበት ምጽአቱን አውሩ፣ ምጽአቱን እናውራ። ኢየሱስ ሊመጣ በደጅ ነው። ደግሞ ወንጌልን እንስበክ፣ ትውልድ ይዳን። አሁን ትውልድ የሚድንበት ሰዓት ነው። ትውልድ የሚያመልጥበት ሰዓት ነው። ያልጠበቅናቸው ታላላቆች ከዚህ በፊት ወንጌልን ሲያሳድዱ ሲቃወሙ የነበሩ ሰዎች በአደባባይ ጌታን ሲቀበሉ እናያለን፣ እንሰማለን። እኛ ግን ጌታ እንደተናገረን ይህንን የምስራች እንናገር። ጌታ ኢየሱስ ክርስቶስ የተባረከ ይሁን። ሁለተኛው የጌታ መንፈስ ያሳየኝ ራእይ ግንቦት ወር መግቢያ ላይ ለ48 ሰዓት በአንድ ትልቅ ዛፍ ስር አንድ ሰው በአንድ እግሩ ቆሞ በጠቅላይ ሚኒስቴር ዶክተር አብይ ላይ ሲደግም አየሁ። የሚደግመው የሚናገረው ንግርት አንድ ንግርት ነበር። ዶክተር አብይ ጠቅላይ ሚኒስቴር ዶክተር አብይ በህይወት እንዳይኖር ስልጣኑ እንዳይቀጥል እንዲሞት ተደጋጋሚ ይሄንን ቃል ሲናገር ሲደግም አየሁ። ይሄንን ራእይ ካየሁ በኋላ ጌታ መንፈስ ቅዱስ እንደዚህ አለኝ፣ በአየሩ ላይ አውጂ፣ ጠቅላይ ሚኒስቴር ዶክተር አብይ በክብር ይቀጥላል ብለሽ በአየሩ ላይ አውጂ፣ በአየሩ ላይ ተናገሪ የሚል ድምፅ 3 ጊዜ ሰማሁ። ስለዚህ ዛሬም አውጃለሁ በአየሩ ላይ ጠቅላይ ሚኒስቴር ዶክተር አብይ በክብር ይቀጥላል። ይሄንን ራእይ አየሁ። በዚህ ወር በግንቦት ወር መግቢያ ላይ ለ48 ሰዓት የተደገመው ድግምት ፈርሷል። የተጠነቆለው ጥንቆላ ፈርሷል። የተመተተው መተት ፈርሷል። የተሟረተው የሞት ሟርት በጠቅላይ ሚኒስቴር ዶክተር አብይ ላይ የተደገረው ክፉ ቃል፣ የተሟረተው ሟርት፣ የተደገመው ድግምት ፈርሷል። አይሆንም፣ አይጸናም፣ ፈርሷል።
ይሄንን አየሩ ላይ አውጅ ብሎኛል። ሌላኛው ደግሞ የጌታ መንፈስ የተናገረኝ በኢትዮጵያ ምድር ላይ መፈንቅለ መንግስት ለማድረግ በሁለት አይነት እቅድ የተዘጋጁ ሰዎች እንዳሉ ተናገረኝ። አንዱ እቅዳቸው ካልተሳካ ሌላኛው እቅዳቸው ለመፈጸም የተዘጋጁ ሰዎች እንዳሉ ተናገረኝ። ስለዚህ በዚህ መልእክት ሁላችንም አጥብቀን በእግዚአብሔር ፊት እንጸልይ። ምክንያቱም እግዚአብሔር እንድንጸልይ ነው እንደዚህ አይነት ራእይ የሚያሳየን፣ እንደዚህ አይነት ሚስጥር የሚገልጥልን። ስለዚህ ሁላችንም እንጸልይ። ሌላኛው ደግሞ ጥፋትን ያዘለ ኃይለኛ ንፋስ አየው። ጥፋትን ያዘለ ኃይለኛ ንፋስ በኢትዮጵያ ላይ አየው። በዚህም ደግሞ እንጸልይ። ንፋስ በተነሳባቸው ሰዓት፣ ማዕበል በተነሳባቸው ሰዓት ነቅቶ ንፋሱን የገሰጸው ኢየሱስ ዝም አለው አይልም፣ ገሰጸው ይላል። ስለዚህ እየገሰጽን እያፈረስን እንጸልይ። እግዚአብሔር ታላቅና መልካም ነገር ያደርጋል። እግዚአብሔር አምላክ ሆይ ስለሰጠን ጊዜ እጅግ አድርገን እናመሰግንሃለን። ስለ ምህረት፣ ስለ ጥበቃ፣ ስለ ቸርነት ስም ይባረክ። ስለ ገለጥክልን ታላላቅ ሚስጥራቶችም እናመሰግናለን። በጌታ በኢየሱስ ስም ሀገራችንን ኢትዮጵያ በሰላም በእረፍት በክብር እንድትባርክ እንጸልያለን። ደግሞ ጠቅላይ ሚኒስትር ዶክተር አብይን በሁሉ አቅጣጫ እንድትጠብቀው እንድትከልለው በኢየሱስ ስም እንጸልያለን። የትኛውም ቀንና ሌሊት በሱ ላይ የሚታወጅ አዋጅ፣ የሚደገም ድግምት፣ የሚሟረት ሟርት ሁሉ በስም ጉልበት ስለፈረሰ አመሰግናለሁ። የሟርተኞች ሟርት፣ የደጋሚዎች ድግምት፣ የጠንቋዮች ጥንቆላ ስለፈረሰ እጅግ አድርጌ አመሰግናለሁ። ምህረት ቸርነት ጠቅላይ ሚኒስትር ዶክተር አብይን ስለከበበው ገና በክብር ስለሚቀተርፍ ያለው ጊዜ ተባረክ። ሀገራችንን ኢትዮጵያን ባርክልን። ሰሜን በሰላም የተባረክ፣ ደቡቡ በሰላም ይባረክ፣ ምዕራብና ምስራቅ በኢየሱስም በሰላም በደስታ የተባረክ ይሁን። ሁሉ ለአንተ ክብር ይሁን። ስለሰማን ተመስገን። ይህንን መልእክት የሚከታተል ሁሉ በክርስቶስ ኢየሱስ ጸጋ ይብዛላቸው፣ ምህረት ይክበባቸው። የትኛውም የጨለመው ዓለም አዋጅ ከቤታቸው ከኑሯቸው ላይ ፈረሰ ይሁን። እግዚአብሔር በጎነት ከነሱ ጋር ይሁን። ስለሰማን ተመስገን። ጸሎታችንን ስለሰማ ተመስገን። ተርፍ ያለው ጊዜ ተባረክ ይሁን። ለምጽአት እንድንዘጋጅ፣ ለምጽአት እንዲዘጋጁ፣ አዳኝነትን በየአደባባዩ እንዲሰብኩ ጸጋ እንዲበዛላቸው ጸለይኩ። ሁሉ ላንተ ክብር ይሁን በኢየሱስ ስም አሜን። በእርግጥ ጌታችን ኢየሱስ ክርስቶስ በቅርብ ይመጣል። ሁላችንም እንዘጋጅ፣ ለምጽአቱ እንትጋ፣ ወንጌልን ለፍጥረት እንስበክ። እወዳችኋለሁ። ጸጋ ከእናንተ ጋር ይሁን። ይህንን መልእክት የምትሰሙ በተለያየ ዓለማት ያላችሁ ይህንን መልእክት ደግሞ ሌሎችም ሰምተው እንዲጸልዩ ሼር አድርጉላቸው። ጸጋ ይብዛላችሁ። ተባረኩልኝ። እወዳችኋለሁ። ህልሙና ኑሮ የሚገናኝበት የጧት ፀሐይ ፍንትው ብሎ ውብና ማራኪ እይታ ያላቸው በቪላ ቤት ዲዛይን የተሰሩ አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት ከነ ቤተሰቡ ደስተኛ ሆነው የሚኖሩበት አዲሱ ዲያስፖራ ብሎክ ቁጥር 3 በዓልን ምክንያት በማድረግ በታላቅ ቅናሽ ለሽያጭ ተለቀቀ። እንኳን ደስ አላችሁ። በ8% ቅድመ ክፍያ ቤቱን እየኖሩበት የሚከፍሉት 60% የባንክ ብድር የተመቻቸለት። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ዳጎስ ያለ ቅናሽ ተደርጓል። 28 ዓመት በላይ ባካበተው ልምድ ግንባታውን በአልሙኒየም ፎርምወርክ ስራ ስለምንጠቀም የመሬት መንቀጥቀጥና መሰል አደጋዎች እንዳያሳስቦ፣ እንዲሁም በተያዘለት ጊዜ ልቅም ጥንቅቅ ብሎ ስለመረከቦ ቅንጣት ያህል እንዳያመነቱ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ0908543454 ላይ በመደወል ቤቶን ይሸምቱ። ዲኤምሲ ሪል ስቴት። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ